የተፋታውን ከእግዚአብሔር ጋር የተለያየውን የሰው ልጅ እንደገና ከእግዚአብሔር ጋር ለማስታረቅ እንደገና ለማስማማት ስንት ዘመን እንደተመደበልን አናውቅ። ለምድርም ያለው ዘመን እያለቀ ነው። ከእግዚአብሔር ጋር ስለመሆን ግድ የላቸውም። ከሞት በኋላ ሲኦል ነው መሆነው ወይስ ገነት ነው መሆነው ይላሉ። ምንድነው እርግጠኛ የሚያደርገን? የተስፋችን ዋና መሰረት ምንድነው? ርዕሴ ሁልጊዜ ከጌታ ጋር እንሆናለን የሚል ነው። ሁልጊዜ ከጌታ ጋር እንሆናለን። እንደ ሳብቶፒኩ ደግሞ እንደ ሁለተኛ ርዕስ እንደ አማራጭ ርዕስ እንደገና አንድ መሆን ሪዩኒየን የሚል ሐሳብ እንካፈላለን። ይህን ሐሳብ ሳነሳ ጥሩ ምሳሌ ይሆነኛል ምለው ከጥቂት ዓመታት በፊት አንድ ነገር እንደሆነ አስታውሳለሁ። እጅግ የተከበሩና በብዙዎች የተወደዱ የእግዚአብሔር አገልጋይ ባልና ሚስት አሉ በዚህ ምድር ላይና በትዳራቸው ከባድ ፈተና አጋጠማቸው። ትዳራቸው ፈተና ላይ ወደቀ። ያን ፈተና መቋቋም ተስኗቸው ተፋቱ እና ተፋተው ደግሞ ለጥቂት ዓመታት ቆዩ። ይሄ የህይወታቸው ሂደት ለሚወዷቸው በአገልግሎታቸው በጣም ለተጠቀሙ በዓለም ዙሪያ ላሉ ሰዎችና ለልጆቻቸው ለቤተሰቦቻቸው በጣም አሳዛኝ ጊዜ ነበረ። የብዙ ሰዎችን ልብ የሰበረ ነበር። እነሱም ደግሞ በዛ ክፍተት ጊዜ ህይወታቸው አስቸጋሪ ነበር። ስማቸው ተቀይሯል፣ የፈታ የሚል ክብራቸው ወርዷል። ስብራታቸው በስቷል። የተወሰነ መከታተል ሞክሬያለሁ። ያኔ የመለያየት ጊዜ ይዞት የመጣው ስብራትና ህመም ምን ያህል እንደሆነ መገመት የሚችል በዛ ያለፈ ሰው ብቻ ነው። ይህን ታሪክ ያነሳሁላችሁ እነዚህ ሰዎች በእግዚአብሔር ሰዎች እርዳታ በቅዱሳን ጸሎት እንደገና ተመልሰው አንድ ሆኑ እና በጣም ታላቅ ደስታ ነበረ። የሪዩኒየን ፕሮግራም ነበረ፣ ወይም እንደገና ጋብቻ ማለት ነው። እንደገና ጋብቻ ነበረ። በጣም ትልቅ ፕሮግራም ነበር። ትልቅ የእግዚአብሔር ሰው ነው ያን ሪዩኒየን ጸሎት የፈጸመው። ዛሬ ምሽት አንድ ነገር ላካፍላችሁ ፈልጌ ነው ይሄን አሁን ምለውን የማወራችሁ። የሰው ልጅም ልክ እንደዚሁ ከእግዚአብሔር ጋር ለመኖር ነው የተፈጠረው። ጋብቻን በሚመስል ትስስር እና ፍቅር ከእግዚአብሔር ጋር ተዋዶ ማለት በፍቅርና በመዋደድ በመያያዝ እንዲኖር ነው የተፈጠረው። ሆኖም ግን የተሳሰረበትን ቃል ኪዳን በመስበር ከእግዚአብሔር እንደተለየ ለሁላችሁ ግልጽ ነው። ከልጅነት ጀምሮ የምንሰማው ነው። እግዚአብሔርና እሱ የገቡትን ኪዳን በመስበር ያን መዋደድና መተሳሰር ሰበረው፣ መለያየት ተፈጠረ። ይህን ከመጽሐፍ ቅዱስ ሰውና እግዚአብሔር ያለውን ግንኙነት ወይም የምለው ነገር ከጋብቻ ከትዳር ጋር የሚመሳሰል መሆኑን ለማወቅ ከፈለጋችሁ ሰውን ካጣ በኋላ እግዚአብሔር አንድን ሰው በኋላ ደግሞ አንድን ሕዝብ ጠርቷል። እንደምታውቁት ዛሬ ደግሞ ብዙዎችን እየጠራ ነው። ኢሳይያስ 50 ላይ ደንብ እናነብ የጠራትን እስራኤልን እንዴት እንደሚናገር በማየት ሰውና እግዚአብሔር ያላቸው ግንኙነት የጋብቻ አይነት መሆኑን መረዳት እንችላለን። እግዚአብሔር እንዲህ ይላል ቁጥር 1 ላይ እናታችሁን የፈታሁበት የፍቿ ጽሕፈት የት አለ? ወይስ እናንተን የሸጡህ ካበዳሪዎች ለየትኛው ነው? እነሆ ስለ ኃጢአታችሁ ተሽጣችኋል፣ ስለ በደላችሁ እናታችሁ ተፈታለች ይላል። እግዚአብሔር ይሄን ለእስራኤል ይናገር እንጂ በመጀመሪያም የሆነው ይሄው ነው። እግዚአብሔር ሰውን ከእንግዲህ በኋላ አልፈልግህም፣ አንተና እኔ ያለኝ ግንኙነት በቅቶናል አላለም። ማለትም እግዚአብሔር የፍቺ ወረቀት አልሰጠንም። ሰው ግን ወዶና ፈቅዶ ከእግዚአብሔር ህብረት ወጥቶ ሄደ። ያን ያደረገው ደግሞ ኃጢአት ነው።
እግዚአብሔር እስራኤልን ምን አለ? እኔ እኮ ፈትቼሻለሁ ብዬ የፍች ወረቀት አልሰጠውሽም፣ ነገር ግን ኃጢአትና በደል እኔና አንቺን ለያየን። ወይስ ቸግሮኝ ደግሞ ተበድሬ ላበዳሪ አላሰስኩሽም፣ አንቺ ግን ወደሽና ፈቅደሽ ራስሽን ባሪያ ያደረግሽ ማለቱ ነው። አዳምና ሔዋን ያደረጉት ይሄን ነው። የሰው ልጅ በአጠቃላይ ዛሬም እያደረገ ያለው ይሄን ነው። እግዚአብሔር አልፈልግህም አላለውም። እግዚአብሔር ሂድልኝ አላለውም። እግዚአብሔር ቸግሮት ለባርነት እና ለውርደት አልሸጠውም። የሰው ልጅ ግን ከእግዚአብሔር ኅብረት በፈቃዱ ወዶ ተለይቶ ታዩታላችሁ። በሁለተኛ ደረጃ ደግሞ ሆሴዕ ምዕራፍ 2ን ሄዳችሁ ብታዩ ደግሞ አሁንም እግዚአብሔር ይችን ሳይፈታት የተፋታችውን ሳያስወጣት ወጥታ ሄደችውን እስራኤልን ተመልሳ የእሱ እንድትሆን ያለውን ናፍቆትና ጉጉት እንመለከታለን። ይህ የብሉይ ኪዳን ታሪክ ነው። ያ ግን የሚያመለክተው በአጠቃላይ ለእስራኤል የሚሆነው ሁሉ እግዚአብሔር ለሰው ልጅ ያለው ሐሳብ ነው። በነገራችን ላይ ለእኔና ለእናንተ ለሁላችን ያለው የእግዚአብሔር ሐሳብ ነው። ሆሴዕ ምዕራፍ 2 ቁጥር 21 ላይ ለዘላለም ለእኔ እንድትሆኚ አጭሻለሁ፣ በጽድቅና በፍርድ በምሕረትና በርኅራኄ አጭሻለሁ፣ ለእኔም እንድትሆኚ በመታመን አጭሻለሁ፣ አንቺም እግዚአብሔርን ታውቂያለሽ። እግዚአብሔር ምንድን ነው የሚለው? እንደገና ማለቱ ነው። ለዘላለም ለእኔ እንድትሆኚ አጭሻለሁ፣ በጽድቅና በፍርድ በምሕረትና በርኅራኄ አጭሻለሁ፣ ለእኔ እንድትሆኚ በመታመን አጭሻለሁ፣ አንቺም እግዚአብሔርን ታውቂያለሽ። ለምንድን ነው እስራኤልን ይሄን የተናገራት? እስራኤል ይሄን የሚፈልጋትን የሚወዳትን አምላክ ትታ ለሌሎች አማልክት ለሚባሉ ግን አምላክ ላልሆኑ ራሷን ስለሰጠችና ስለሸጠች ነበረ። ዛሬም ወገኖቼ እንደዛው ነው። ብዙ ሰዎች አማልክት ላልሆኑ አምላክ ነን ለሚሉ ራሳቸውን ይሰጣሉ። ለራሳቸውም ራሳቸውን ጣዖት አድርገው ለመሻታቸው፣ ለፍላጎታቸው፣ ለእውቀታቸው ራሳቸውን የሚሰጡና አምላክ የማይገዛቸው ከአምላክ ጋር ኅብረት የሌላቸው ያ ኅብረት የማይቆጣጠራቸው ከእግዚአብሔር ጋር ተፋተው የሚኖሩ አሉ። እግዚአብሔር ግን ለዘላለም የእርሱ እንዲሆኑ እንደገና ሊያጫቸው ይፈልጋል። እንደገና ሊያገኛቸው ይፈልጋል። እዛው ሆሴዕ ምዕራፍ 3 ላይ ብታነቡ ይሄን ምስጢር ታገኛላችሁ። እግዚአብሔር እንደሚወዳቸው አንተም ውሽማዋን የምትወደውን አመንዝራይቱን ሴት ውደድ አለኝ ይላል። እግዚአብሔር እስራኤልን ይወዳል፣ ሕዝብን ይወዳል እና እግዚአብሔር እንደሚወዳቸው አመንዝራም ሆነው ኃጢአተኛም ሆነው ሌላ አማልክቶችንም እያመለኩ ለብዙ ነገር እየሰገዱ ለእኔ ብቻ ስገድ እኔንም አምልክ ያለውን እንኳን ትተው እያለ እንደሚወዳቸው አለው ነቢዩን። አንተም ደግሞ እችን አመንዝራይቱን ሚስትህን ውደዳት አለው። የእግዚአብሔርን ፍቅር በትዳር መስሎ ሲናገር ትመለከታላችሁ። እግዚአብሔር እንደገና ከኛ ጋር ኅብረት ሊያደርግ እንደገና ከኛ ጋር አንድነት ሊፈጥርና ከኛ ጋር ሊኖር በጉጉት ይጠብቃል። ወገኖቼ ልክ ቅድም እንዳነሳሁት ምሳሌ አድርጌ ትዳር የሰው ልጅ ከእግዚአብሔር ኅብረትና አንድነት በራሱ ፈቃድ እና በራሱ ፍላጎት ወጥቶ ሲሄድ የደረሰበት ከባድ ውድቀት አለ። የማንነት ለውጥ መጥቷል። ክብሩን አጥቷል። ስብራት በሕይወቱ ደርሷል። ዘመን እየተቆጠረ በሄደ ቁጥር ደግሞ የምድር ዘመን የሰው ልጆች ዘመን እየጨመረ በሄደ ቁጥር ሁላችሁ እንደምታዩት እንደምትገነዘቡት መከራው ከጊዜ ወደ ጊዜ እየጨመረ ነው። ልክ ከባሏ እንደተፋታች እንደ ጥንት ሴት የጥንት ሴቶች የራሳቸው ስራ የላቸውም። የሚኖሩት በባሎቻቸው ስራ ወይም አደን ነው። ባሎቻቸው ከፈቷቸው ሕይወታቸው ከዛ በኋላ ትርጉም የለውም። በማህበረሰቡ ይናቃሉ፣ ይጎሰቁላሉ። ያ ይቀባባ የነበረው ፊታቸው ለምለም የነበረው ነገራቸው ይወድቃል። ሁሉም ሰው የፈታች ይላታል። ለዛ ነው ከእንግዲህ በኋላ ባሏ የተዋት ወይም የተተወች አትባይም የሚለው በኢሳይያስ ምዕራፍ 62 ላይ
ዛሬ ከእግዚአብሔር የተለየ ሕዝብ በፊቱ እንኳን በስጋዊ ነገር ቢኳኳል፣ ቢያምር፣ ቢዋብ ውስጡ ግን የተሰበረ ነው። ውስጡ ግን የተጎሳቆለ ነው። ክብር ያጣ ነው። ውርደት እና ሽንፈት የከበበው ነው። ይሄ ደግሞ ከጊዜ ጊዜ ከእግዚአብሔር መራቁ በጨመረ ቁጥር እየበዛ ሲመጣ የምታዩት እውነታ ነው። እንዳልኩት የእግዚአብሔር ፍላጎት ግን እንደገና ከሰዎች ጋር አብሮ መኖር ነው። ልክ እንደ ትዳር ማለት ነው። በቃል ኪዳን በጸና ለዛውም ለዘላለም በሚኖር ጌታ ኢየሱስ ይሄን እንዲህ ብሎ ተናግሯል። ምን ያህል ጉጉት እንዳለው ጌታ ኢየሱስ ክርስቶስ ይሄን የመራራቅ ምክንያት የመጣላትን ምክንያት መፍትሄ ለመስጠት እንደመጣ ብዙዎቻችን እንገነዘባለን። በምድር ከቅድስት ድንግል ማርያም ከተወለደና 33 ዓመት ከቆየ በኋላ መሄጃው ሲደርስ ከደቀ መዛሙርቱ ጋር ባደረገው ንግግር ከእግዚአብሔር ጋር ሲያወራ ከጸሎቱ ውስጥ አንዱ ይሄ ጉጉት ነው። ከሰዎች ጋር እንደገና አብሮ የመኖር ፍላጎቱን ሲናገር ትመለከታላችሁ። ዮሐንስ 17 ቁጥር 14 ላይ አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከኔ ጋር ይሆኑ ዘንድ እወዳለሁ። አባት ሆይ ዓለም ሳይፈጠር ፍጥረት የሚባል ሳይኖር እኔን ስለወደድከኝ ለእኔ የሰጠኸኝን ክብር እና ሀብት እና ሕይወት እነሱ ደግሞ ከኔ ጋር ሆነው እንዲደሰቱበት፣ እንዲያዩ፣ ተካፋይ እንዲሆኑ፣ አብረውኝ እንዲሆኑ እወዳለሁ ብሎ ሲጸልይ ታያላችሁ። ይሄ መውደድ፣ ይሄ ፍላጎት የአባቱም የእግዚአብሔር አብ ፍላጎት ነው። ስለዚህ ጌታ ኢየሱስ ክርስቶስ ከሰማይ ሰማያት የወረደው ከቅድስት ድንግል ማርያም የተወለደው በሃይማኖትም በታሪክም እንደምናውቀው በመስቀል ላይ ዘግናኝ የሆነውን ሞት የሞተው ያን ረግጠን የወጣነውን ትተን የሄድነውን ኅብረት እንደገና ለመመለስ ነው። እንደገና እርቅ ለመፈጸም ነው። እንደገና በእግዚአብሔርና በእኛ መካከል ሰላም ለማድረግ ነው። ይሄ በጣም ልንገነዘበው ይገባል። ቆላስይስ ምዕራፍ 1 ቁጥር 21 ላይ እንደዚህ ይላል፣ እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በነውርና በነቀፋ በኃጢአትና በበደል ነበር ከሱ የራቅ ነው። ግን አሁን ነውርና ነቀፋ የሌለን ቅዱሳን አድርጎ በእሱ በአባቱ ፊት ያቀርበን ዘንድ ማለት ነው። በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ። መስቀሉ የጌታ ኢየሱስ ክርስቶስ መስቀል የእርቅ መስቀል ነው። የተፋታውን ከእግዚአብሔር ጋር የተለያየውን የሰውን ልጅ እንደገና ከእግዚአብሔር ጋር ለማስታረቅ እንደገና ለማስማማት የተደረገ መስዋዕት ነው። የተደረገ ሞት ነው። ይህን ማስታረቂያ አምነን ለተቀበልን መጥቶ እንደሚወስደን እንደገና ያ ኅብረት እንደሚመሰረት ነግሮናል። የዛሬ መልእክቴ እሱ ነው። ጌታ መጥቶ እንደሚወስደን እንደገና ያ ኅብረትና አንድነት ለዘላለም እንደሚመሰረት ነግሮናል። በዚህ በድሮ ቋንቋ በአማርኛ ማጫ የሚባል አለ። አንዲት ሴት ለአንድ ወንድ ስትታጭ ያጫት እስኪያገባት ድረስ እንደ አሁን ጥሎሽ ተባለ። ግን ዓላማው ምንድን ነው? ነገ እንደሚያገባት እስከሚያገባት ድረስ እንደ መያዣ ማለት ነው። አስቀድሞ ይሰጣታል። በኋላ ሲጋቡ ሁሉ በሱ ስም ያለው ሁሉ የሷም ይሆናል። ነገር ግን እስከዛ ድረስ ግን እንደዛ ነው የሚደረገው እና ጌታ ኢየሱስ ክርስቶስም ደግሞ እግዚአብሔር አምላክም ዛሬ በልጁ በኢየሱስ ክርስቶስ አምነን ከእግዚአብሔር ጋር እርቅ ያደረግነውን ሰዎች መጥቶ እንደሚወስደንና ለዘላለም ከሱ ጋር እንደምንሆን ማረጋገጫ እንዲሆነን አማርኛውን ባታውቁትም ማጫ ሰጥቶናል። ማጫ ማለት እጮኛ ማድረጊያ ማለት ነው። እርሱም መንፈስ ቅዱስ ነው። ጌታ ይመስገን። እርሱ መንፈስ ቅዱስ ነው። ይሄን ኤፌሶ ምዕራፍ 1 ቁጥር 13 እና 14 ላይ እንዲህ ይላል፣ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል
ሰምታችሁ ደግሞ በክርስቶስ አመናችሁ። ክርስቶስ ይሄን እርቅ ሊያመጣ ስለናንተ መስዋዕት ሆኖ በመስቀል ላይ ሞቷል የሚለውን የወንጌል እውነት ሰምታችሁ በዚህ የወንጌል እውነት አመናችሁ። በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው። እግዚአብሔር ሁሉን ነገር እንደሚሰጠን ማለት ያ ሁሉ ወይም ተስፋ የገባልን ነገር አለ። ያ ተስፋ የገባልን ነገር ተመልሶ መጥቶ እንደሚወስደን ነው። ለዛ ማረጋገጫ ነው። ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። ለምንድነው አሁን መጥቶ ያልወሰደን? ለሱ ያለውን ሁሉ እስኪዋጅ ድረስ እየጠበቀ ነው ያለው። ልክ እንደኔና እንደናንተ የሱ ሊሆኑ የተገባቸው በጣም ብዙ ስላሉ እነሱ ሁሉ ተጠቅለው እስኪዋጁ ድረስ የሱ እስኪሆኑ ድረስ ጌታ ይዘገያል። እስከዛ ድረስ ግን ለኔና ለናንተ የማጫ ሰጥቶናል፣ ማረጋገጫ ሰጥቶናል። እርሱም መንፈስ ቅዱስ ነው። አሁን በጌታ በኢየሱስ ክርስቶስ የሚያምኑ ሁሉ በመስቀሉ ደም ከእግዚአብሔር ጋር እርቅ ያደረጉ ሁሉ መንፈስ ቅዱስ በውስጣቸው አለ። ያ መንፈስ ቅዱስ የእግዚአብሔር ልጆች እንደሆኑ ይመሰክርላቸዋል፣ ወራሾች እንደሆኑ ይነግራቸዋል። ያ የዘላለም መንፈስ ነው ወገኖቼ። ጌታ የመንፈሱን መያዣ የሰጠን እመጣለሁ እወስዳቸዋለሁ ብሎ ለገባልን ተስፋ ማረጋገጫ ነው። ስለዚህ ተመልሶ እንደሚመጣ ነግሮናል። ተመልሶ እንደሚመጣ በተደጋጋሚ ተናግሮ ነው የሄደው። አሁንም እየተናገረ ነው። ስለዚህ እሱን ጥቂቱን ብነግራችሁ ደስ ይለኛል። አንደኛው ከመሞቱ በፊት በዚህ ዓለም በስጋ እያለ አምላክ በስጋ ማለት ነው፣ ሰው አይደለም። አብርሃም አይደለም፣ ይስሐቅም አይደለም፣ ኤልያስም አይደለም፣ ሙሴም አይደለም፣ ወይም እኛ ከምናውቃቸው ሰዎች አንዱ ሳይሆን አምላክ ራሱ ከሰው ተወልዶ በስጋ እየተመላለሰ በምድር ላይ እንቅጩን የሚሆነውን ነገር ሐቁን ነግሮናል። ድሮ ይመጣል ተብሎ እንደመጣ አሁንም ይመጣል የሚለው እውነት ነው፣ ይመጣል። ስለዚህ ከሞቱ በፊት ጌታ እንደዚህ ተናግሯል። ዮሐንስ ወንጌል ምዕራፍ 14ን ብናነብ ምን ይላል? ቁጥር 3 ላይ ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት፣ አያችሁ ናፍቆቱን እዚህ ላይ ስሙኝ በደንብ። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ። አንደኛው ያኔ የመጣው ነው። አሁን ደግሞ ሁለተኛ እመጣለሁ፣ ወደ እኔም እወስዳቸዋለሁ፣ ወደ እኔም እወስዳቸዋለሁ። ስለዚህ ጌታ ኢየሱስ ክርስቶስ ይመጣል። ጌታ ስሙ ይባረክ። ይሄ ከመሞቱ በፊት የተናገረው ነው። ሞቶ ደግሞ ከተነሳ በኋላ ሞቶ አልቀረም። በሶስተኛው ቀን ከሙታን ተነስቷል። ተነስቶም ደግሞ ከደቀ መዛሙርቱ ጋር 40 ቀን ጊዜ አሳልፏል፣ እየታያቸው እያስተማራቸው። እሱን ደግሞ የሐዋርያት ሥራ ምዕራፍ 1 ላይ በዚህ ምድር ላይ ማለት ነው ሆኖ ቁጥር 9 እና 10 11 ብታነቡ ታገኛላችሁ። ይሄንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይኖቻቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ ደቀ መዛሙርቱ ማለት ነው፣ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። እንዲሁ ማለት በዚሁ መልክ ተመልሶ ይመጣል። ይሄስ እያረገ ያለ ምድር ላይ ነው። ካረገ በኋላ ደግሞ ሄዶ በአባቱ በግርማው ቀኝ ከተቀመጠ በኋላ አሁን ማለት ትችላላችሁ። ለምን? ያ ያልተለወጠ ጊዜ ስለሆነ ጌታ እንደገና ተናግሯል። ዮሐንስ ራእይ ምዕራፍ 1 ላይ እነሆ ከደመና ጋር ይመጣል ወይም በደመና ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ቁጥር 8 ያለውና የነበረው ይልና የሚመጣውም ሁሉን የሚገዛ ጌታ አምላክ መምጣቱን ቁርአንም ይናገራል ወገኖቼ። ክርስቶስ እንደሚመጣ ቁርአንም ይናገራል። ዓለምም ሁሉ ይጠባበቃል። ሕሊናውም ሁኔታውም እየነገረው የማያምነው ሁሉ እንደሚመጣ ያውቃል። አንዳንዶቹ አምላክነቱን ይክዳሉ፣
አንዳንዶቹ የመስቀሉን ማዳን ይክዳሉ። ለእኔና ለእናንተ ዛሬ እድል አለን፣ ይሄን ምስጢር እየገለጠልን ስለሆነ። በዮሐንስ ራእይ ምዕራፍ 22 ቁጥር 7 ደግሞ እነሆ በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ። ቁጥር 20 ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና ይላል። አዎን በቶሎ እመጣለሁ። ማን ነው ይሄን ያለው? ጌታ ኢየሱስ ነው። በመጽሐፍ ቅዱስ መጨረሻ ላይ በራእይ መጽሐፍ ምዕራፍ 22 ቁጥር 20 ላይ አዎን በቶሎ እመጣለሁ። ስለዚህ ተመልሶ እንደሚመጣና እንደገና ኃጢአት መፍትሄ አግኝቷል። እርቅና ሰላም በደሙ ሆኗል። ያ ሪዩኒየን እንደገና ሰርግ፣ እንደገና ጋብቻ በሰማይ እንደሚሆን መጽሐፍ ቅዱስ ይናገራል። ያንም የበጉ ሰርግ ብሎ ይናገራል የእግዚአብሔር ቃል። ተመልሶ እንደሚመጣና ከእርሱ ጋር እንደምንሆን ምንድነው እርግጠኛ የሚያደርገን? የተስፋችን ዋና መሰረት ምንድን ነው? በነገራችን ላይ እግዚአብሔር በዚህ በአዲስ ኪዳን ላለነው ሰዎች የገባው የቀረ ተስፋ ምንድነው ብትሉ የእርሱ እንደገና መምጣት ነው ወገኖቼ። ሌላ ተስፋ የለም። መንፈስ ቅዱስ ይወርዳል የተባለው ተስፋ ተፈጽሟል። በሥጋ ለባሽ ሁሉ ከመንፈስ ያፈሳለሁ፣ ወንድና ሴት ልጆቻችሁ ትንቢት ይናገራሉ የተባለው ተስፋ የዛሬ 2000 ዓመት ተፈጽሟል። ይመጣል፣ ይወለዳል፣ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች የተባለው ተስፋ የዛሬ 2000 ዓመት ተፈጽሟል። ደግሞም ስለ በደላችን ደቀቀ፣ ስለ መተላለፋችን ቆሰለ የተባለው ተስፋም የዛሬ 2000 ዓመት ተፈጽሟል። አሁን ገና የምንጠብቀው ተስፋ የእርሱ መገለጥ ነው። ለምንድን ነው ተስፋ የሆነው? ለዘላለም በኋላ ነግራችኋለሁ። ከእርሱ ጋር የምንኖርበት እንደገና ሪዩናይትድ ምን ሆነበት ስለሆነ ነው። በአካል ማለት ነው። በአካል በእውነት ፊት ለፊት አንድ ላይ ከእርሱ ጋር የምንሆንበት ነው። ይሄ ተስፋ እርግጥ ለመሆኑ መሰረቱ ምንድን ነው? የዚህ ተስፋ ማረጋገጫው መሰረቱ ምንድን ነው? መጽሐፍ ቅዱስ የሚነግረንን እነግራቸዋለሁ። አንደኛ ተሰሎንቄ ምዕራፍ 4 ከ13 እስከ 17 አነብላቸዋለሁ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎቹ ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እወዳለሁ። በዚህ በማነብላችሁ ክፍል ስለ ሞቱ ወገኖቻቸው አንዳንዴ አንቀላፍተው ይላል፣ አንዳንዴ ሞተው ይላል። ጊዜያዊ ነው እንቅልፍ እንደምታውቁት። ስለዚህ የእግዚአብሔር ቃል እያለ ያለው የሞቱ ወገኖቻቸው አሉ በስደት በመከራ በልዩ ልዩ ምክንያት እና ተስፋ እንደሌላቸው ከሞት በኋላ ሌላ ተስፋ እንደሌላቸው ነገር እንደተደመደመ እንዳለቀ የህይወት የኑሮ ነገራቸው ሁሉ እዚህ ብቻ እንደሆኑ ሰዎች እንዳታዝኑ ይላል። ምን ማለት ነው? በሌላ አነጋገር እናንተ ሌላ ተስፋ አላችሁ ማለት ነው። ስለዚህ ተስፋ እንደሌላቸው እንደ ሌሎችና እናንተ የሚባል ነገር አለ በመጽሐፍ ቅዱስ። እንደ ሌሎች እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እወዳለሁ። የሞቱት ምን አይነት ተስፋ እንዳላቸው እንድታውቁ እወዳለሁ። ቁጥር 15 በጌታ ቃል የምንላችሁ ይሄ ነውና፣ ይሄ ሐሳብ የኛ አይደለም የጌታ ቃል ነው። ስለዚህ በጌታ ቃል እንነግራችኋለን። ምንድነው እሱ? በጌታ ቃል የምንላችሁ ይሄን ነው። ክብር ለጌታ ይሁን። ቁጥር 14 ላይ ላንብብላችሁ። ኢየሱስ እንደሞተና እንደተነሳ ካመንን፣ ይሄ ቅድመ ሁኔታ ነው። ኢየሱስ ክርስቶስ እንደሞተና እንደሞተ እንደተነሳ የሚያምኑ አሉ። ይሄ ግን ምን ማለት ነው? ማመን ማለት በሞቱና በትንሳኤው መተማመን ማለት ነው። ለኔ ነው የሞተው፣ ለኔ ነው የተነሳው ብለን ካመንን፣ እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። እንዲህ ብለን ካመንን፣ እንዲህ ብለው ካመኑ እግዚአብሔር በክርስቶስ ሆነው በክርስቶስ አምነው የሞቱትን እርሱ በሚመጣ ጊዜ አብሮ ያመጣቸዋል። ስለዚህ በዚህ ተስፋ ቃል እናጽናናቸዋለን ይላል። ከዚህ በፊት ማለት ነው በኢየሱስ ክርስቶስ ሞትና ትንሣኤ አምነው በክርስቶስ ሆነው የሞቱት ሁሉ
ኢየሱስ ክርስቶስ ዳግመኛ እመጣለሁ ብሏል። በሚመጣ ጊዜ ስለ ሞቱ ወገኖቻቸው ሲነግራቸው ምን አለ? በሚመጣ ጊዜ ያን ጊዜ እነዛ ወገኖቻችሁ ወዳጆቻችሁ ሞቱብን ብላችሁ ያለቀሳችሁላቸው ሰዎች ከእርሱ ጋር ያመጣቸዋል። እግዚአብሔር ይመስገን። ከእርሱ ጋር ያመጣቸዋልና። ቁጥር 15 በጌታ ቃል የምንላችሁ ይሄ ነው። እኛ ሕያዋን ሆነን ደግሞ እኛ ደግሞ ያልሞት ነው ማለት ነው። ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። እነሱን ሞተው የተቀበሩትን ቀድመን ከጌታ ጋር አንሆንም። እነሱን ይዟቸው ይመጣል። እኛም ደግሞ ይላል ቀጥሎ ስሙት ደግሞ እግዚአብሔር ይመስገን። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና። ከሰማይ ምን ይላል? ይወርዳል። ስለዚህ መምጣት ነው የምንጠብቀው፣ እኛም መሄድ አይደለም ማለት ነው። የዓለሙ መጨረሻ የማን መምጣት ነው? የክርስቶስ መምጣት ነው። በክርስቶስም የሞቱ አስቀድመው ይነሳሉ። ቁጥር 17 ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ወይም በሥጋ ያለነው ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። እንዲሁም ለዘላለም ከጌታ ጋር እንሆናለን። ስለዚህ ተስፋ እንደሌላቸው እንደ ሌሎች አትዘኑ። ተስፋችሁ ምንድነው? ይሄ ነው። ጌታ ምን አለ? እመጣለሁ። ሁለተኛ ነው ያለው። ቃል በቃል ሲናገር እመጣለሁ። እንዴት ይመጣል? ጳውሎስ በዚህ ቦታ ግልጽ አድርጎ ተናገረ። ስለዚህ በዚህ ክፍል እንደምናየው የተስፋችን መሰረቱ የክርስቶስ መነሳት ነው ከሙታን። የእኛ እንደሞተና እንደተነሳ ደግሞ ማመን ነው። ቀላል ነው። የክርስቶስ ስለ ኃጢአታችን መሞትና ከሙታን መነሳት እርሱ ዳግመኛ እንደሚመጣና ከእርሱ ጋር እንደምንሆን ማረጋገጫ ነው። በግላችን ደግሞ እኔ ከእርሱ ጋር ለመሆኔ ማረጋገጫው በእርሱ ሞትና ትንሣኤ መተማመኔ ነው። ይህን ጳውሎስ በሌላ ስፍራ ምን እንዳለው ማየት ትችላላችሁ። አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 20 እንደዚህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። የመጀመሪያ ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና። ሞት በሰው በኩል መጥቷል በአዳም። ትንሣኤ ሙታንም የሆነው ደግሞ በክርስቶስ ነው፣ እሱም ሰው ነው። ቁጥር 22 ሁሉም በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። እግዚአብሔር ይመስገን። ስሙ በደንብ ቁጥር 23 ነገር ግን እያንዳንዱ በራሱ ተራ ይሆናል። ማለትም ክርስቶስ መጀመሪያ ነው። በኋላ ደግሞ በመምጣቱ በሚመጣ ጊዜ ለክርስቶስ የሆኑት ናቸው። ስለዚህ መጀመሪያ ክርስቶስ የዛሬ 2000 ዓመት የመጀመሪያ ከሰው ልጆች የመጀመሪያ ሆኖ ተመልሶ ላይሞት፣ ተመልሶ ላይዋረድ፣ ተመልሶ ዝቅ ላይል አንድ ጊዜ ለዘላለም ከሙታን ተነስቷል። እሱ ከሙታን በመነሳት በኩር ሆኗል። አሁን ደግሞ ቀጣዮቹ በእርሱ የሆኑት ናቸው። በእርሱ የሆኑት ናቸው። ከዚህ በኋላ ላይዋረዱ፣ ልክ አሁን እርሱ ከሙታን ተነስቶ በአባቱ ቀኝ እንደተቀመጠ በሁሉ ላይ ስልጣን እንዳለው በእግዚአብሔር ክብርና ግርማ እንዳለ እነርሱም ደግሞ በሥጋ በአካል ተነስተው በእግዚአብሔር ክብርና ግርማ ሊኖሩ ከዚህ በኋላ ተረኞቹ በእርሱ ያመኑት ናቸው። በዛ ትንሣኤ ለዘላለም ከእግዚአብሔር ጋር ይሆናሉ። የሚያምኑ ዕጣ ፈንታቸው ምንድን ነው? በክርስቶስ ኢየሱስ ሞትና ትንሣኤ ያመኑ ዛሬ በክርስቶስ ያሉ ዕጣ ፈንታቸው ምንድን ነው? አንደኛ እንዳልኩት ከእርሱ ጋር ለዘላለም መኖር ነው። ብዙ ጊዜ አንድ የተሳሳተ ነገር አለ። አዎ ከእርሱ ጋር የት ነው የምንኖረው ነው መጠየቅ ያለብን እንጂ የመጀመሪያው ነገር ከኔ ጋር ናችሁ? ግን የመጀመሪያው ነገር የእግዚአብሔር ልጅ የኢየሱስ ክርስቶስ ዳግመኛ ምጽአት ወይም ዛሬ ያመናችሁ ደግሞ ዛሬ የምታምኑ ተስፋችን የሆነ አገር መሄድ አይደለም። ተስፋችን ከእርሱ ጋር መሆን ነው። የት ነው የምንሆነው? አይደለም። ብዙዎች
ብዙዎች ከእግዚአብሔር ጋር ስለመሆን ግድ የላቸውም። ከሞት በኋላ ሲኦል ነው መሆነው ወይስ ገነት ነው መሆነው ይላሉ። ገነትም ከመሆን ሲኦልም ከመሆን የተሻለ ነገር አለ። ከእግዚአብሔር ጋር መሆን ይባላል። የተፈጠርነው ከእግዚአብሔር ጋር ለመሆን ነው፣ የሆነ ስፍራ ለመሆን አይደለም። አዎ እግዚአብሔር በተሻለ ስፍራ ከኛ ጋር ህብረት ያደርጋል። አብረን በተሻለ ስፍራ እንኖራለን። የምንኖረው ከሰማይና ከምድር ፈጣሪ ጋር ስለሆነ፣ ሁሉን ከፈጠረ አምላክ ጋር ስለሆነ ለሱ እጅግ በላቀ ሁኔታ ለሱ የላቀ በተባለው ስፍራ ከወዳጆቹ ጋር እግዚአብሔር ይኖራል። ጌታ ይመስገን። አንድ ባለጸጋ የሆነ ሰው ቢኖር የባለጠግነቱ ልክ የሚያሳየው በሰርጉ ነው። ሀብቱን ደግሞ የሚገልጠው በሚወዳት ሚስቱ ነው። የሚኖረውም ደግሞ ምናልባት ድሮ በተከራየው ትንሽ ቤት ይኖር ይሆናል፣ ወይም በሰራት ትንሽ ቤት ይኖር ይሆናል። ነገር ግን ትልቅን ቤት ካሰበ አንድ ትልቅ ባለጸጋ ሰው ከሚስቱ ጋር የሚኖርበትን ነው። እግዚአብሔር ትልቅ ነገር አዘጋጅቶ ከሆነ፣ እግዚአብሔር ያማረ ነገር አዘጋጅቶ ከሆነ እርሱና የእርሱ የሆኑት የሚኖሩበት ስፍራ ነው። ስለዚህ ስፍራውን አትቋምጡ፣ ከእርሱ ጋር መሆንን ፈልጉ ወገኖች። እርሱ እዚህ ምድር የምንኖርበትን ይሄ አስተሳሰብ እዚህ የምንኖርበትንም ነገር ይቀይረዋል። የስፍራ ጉዳይ አይደለም። የት ነው የምኖረው ሳይሆን ከማን ጋር ነው የምኖረው ነው። ያመኑት ዕጣ ፈንታቸው ይሄ ከሆነ የማያምኑ ዕጣ ፈንታቸው ምንድን ነው ታዲያ? ያመኑት ክርስቶስ በኩር ሆኖ እንደተነሳ ተከታይ ሆነው ተነስተው በተከታይ ክብር እንደሚኖሩ፣ ታዲያ በክርስቶስ ዛሬ ያላመኑ ልባቸውን ለክርስቶስ ያልሰጡ ዛሬ እየሰሙ ቸል የሚሉ ሰዎች፣ ዛሬ ራሳቸው ለሌላ የሸጡ ሰዎች፣ ልክ እስራኤልን እንደወቀሳት ማለት ነው። ዕጣ ፈንታቸው ምንድን ነው? ይሄን ብናገር መልካም ነው። አንደኛው የዘላለም ጥፋትና የእግዚአብሔር ቁጣ ይጠብቃቸዋል። ይሄን ምንም እግዚአብሔር ፍቅር ነው ብንልም ልናስወግደው የምንችለው ነገር አይደለም። ዛሬ ሊያስታርቀን የመጣውን ጌታ ኢየሱስ ክርስቶስን ያልተቀበሉና ከእግዚአብሔር ጋር እውነተኛ እርቅ ያላደረጉ ሰዎች፣ ያ ማለት ሃይማኖት የላቸውም ማለት አይደለም። በግላቸው ግን ከእግዚአብሔር ጋር እርቅ ያላደረጉ ሰዎች፣ የእርቁ መንገድ የክርስቶስ ኢየሱስ ደም ነው፣ የመስቀሉ ሞት ነው። ቀድም አይተናል። ያን ያላደረጉ ሰዎች የሚጠብቃቸው ያ ነው። የዘላለም ጥፋትና የእግዚአብሔር ቁጣ ይጠብቃቸዋል። በሚመጣ ጊዜ ለኛ በክብር በደመና እንደሚመጣ ለነሱ ደግሞ በእሳት ነበልባል ነው የሚመጣው። ሁለተኛ ጴጥሮስን ምዕራፍ 3ን ብታነቡ ይሄን ታገኛላችሁ። ቁጥር 7 አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩ ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል። እግዚአብሔርን እንግዲህ ለኛ መቆየቱና መታገሱ እነዛ የሚዋጃቸው ሰዎች፣ ለኛ አሁን የርስት መያዣ የሆነው መንፈስ ቅዱስ የተሰጠን የሚወዳቸው ሰዎች እስኪዋጁ ድረስ ነው ብሎ ለኛ ለወዳጆቹ አንድ ነገር ነገረን። ግን ሌላ ደግሞ ሚስጥር አለ። አሁን ያሉት ሰማይና ምድር አንድን ቀን እየጠበቁ ነው ይላል። ምን አይነት ቀን ብትሉ እግዚአብሔርን የማያመልኩ ሰዎች የሚጠፉበትን ቀን። በጣም አስደንጋጭ ነገር ነው። እግዚአብሔር ማምለክ ህይወታቸው ያልሆነ ሰዎች ምን ይጠብቃቸዋል? ይሄ እግዚአብሔር ቃል ነው ወገኖቼ፣ የኔ አይደለም። አሁን ያሉ ሰማያትና ምድር ይሄ ማለት ነው። ግን እግዚአብሔርን የማያመልኩ ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል በእሳት ቀርተዋል። ምድርን ደግሜ በውኃ አላጠፋም ብሎ እግዚአብሔር ለኖህ ተናገረ። በውኃ ማያጠፋ ከሆነ በዛ ቃል በዛ በተናገረው ቃል ተጠብቀው ያሉት እስከ መቼ ነው? በእሳት እስከሚጠፉ ድረስ ነው ይላል። ዓለምና በዓለም የተደረገው ሁሉ ከእንግዲህ በኋላ ያለው ተስፋ በእግዚአብሔር የቁጣ እሳት መጥፋት ነው ወገኖቼ። ሁለተኛ ተሰሎንቄ ምዕራፍ 1 ደግሞ ቁጥር 6 እና 7 8 9 10 ብታነቡ ሌላ ይሄኛውን የጥፋት ነው። ሌላ የመከራ ብድራት ይጠብቃቸዋል። እዚህ ምድር ላይ በእግዚአብሔር ሰዎች ላደረሱት ጥፋት፣ ላደረሱት ውድመት፣ ለፈጸሙት ግፍና አመፃ ሁሉ ብድራት ተደርጎ ደግሞ ያን ቀን ይጠብቃቸዋል። ምን መከራ! ዛሬ በሰው ላይ መከራ ያደረሱ እሱን ይናገራል። እንደዚህ ይላል፣ ስሙ። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ
በምን ነበልባል? በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራንም ለምትቀበሉ ከእኛ ጋር ረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና። እንዴት እግዚአብሔር አይባልም? ዛሬ እግዚአብሔርን በመከተላችሁ ምክንያት የተናቃችሁ መከራ የተቀበላችሁ ያን ጊዜ ረፍትን ብድራት አድርጎ ይሰጣችኋል። በእኔ ምክንያት ደግሞ የሚሰድቧችሁ፣ የሚያሳድዷችሁ፣ የሚንቋችሁ፣ የሚያዋርዷችሁ የጌታንም ስም ደግሞ የሚንቁና የሚያዋርዱ ያኔ ደግሞ እንደ ብድራት ተደርጎ መከራ ይጠብቃቸዋል። ምርጫው የኛ ነው ወገኖቼ። ቁጥር 8 ላይ ደግሞ ብትሄዱ በቀል ይጠብቃቸዋል። ይህ አስፈሪ ነው። እግዚአብሔር የበቀል አምላክ ነው ይላል መጽሐፍ ቅዱስ። ዛሬ በፍቅር ሰዎችን እየለመነ ነው። ነገር ግን በዳግመኛ ምጽአቱ ጊዜ ግን በመጀመሪያው በመጣው እርቁ፣ ይሄ የእርቅ ጊዜ ነው። ኑ ተመለሱ እንታረቅ እያለ ያለበት የምህረት አዋጅ የታወጀበት ጊዜ ነው። የምህረት አዋጅ ታውጇል። ለአመፀኞች፣ ለኃጢአተኞች፣ ለበደለኞች ከእግዚአብሔር ለሸሸን ሁሉ እግዚአብሔር የምህረት አዋጅ ያወጀበት ዘመን ነው አሁን። ይሄ ግን ያበቃል። ካውንት ዳውን የሚባል ሰዓት አለ አይደለ? እኔ አሁን እዚህ ይዣለሁ ሰዓቴን ለማየት ማለት እየቀነሰ እየመጣ ነው። ሰዓቱ እያለቀ ነው። የምድር ሰዓት እያለቀ ነው። የምህረት ጊዜ እያለቀ ነው። ካውንት ዳውን በግላችንም እያለቀ ነው። ስንት ዘመን እንደተመደበልን አናውቅም። ለምድርም ያለው ዘመን እያለቀ ነው። ስንት እንደሆነ አናውቅም። ግን ከጊዜ እኛ እየጨመረ ነው። 2018 ነው። እኛ ወደ ላይ ነው የምንቆጥረው። ግን በእግዚአብሔር አጀንዳ ወደ ታች እየተቆጠረ ነው። በእግዚአብሔር አጀንዳ የእናንተና የኔ ዕድሜ ዓመት በተቆጠረ ቀን በተቆጠረ ቁጥር እያለቀ ነው ወገኖቼ፣ እያለቀ ነው። የእግዚአብሔር በቀል ቀን ሊመጣ ማለት ነው። ዛሬ የምህረት ጊዜ ነው። ዛሬ የጸጋ ጊዜ ነው። ዛሬ ዕድል ነው። ዛሬ የልመና ጊዜ ነው። ሰው ግን ሞኝ ስለሆነ እግዚአብሔር በትዕግስት የምህረት ዘመን ስላደረገው ሰው በምህረቱ ይቀልዳል፣ በትዕግስቱ ይቀልዳል። ቢኖርማ ይላል አንዳንዱ። ግን የእግዚአብሔር በቀል አለ። በዚሁ ክፍል ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 8 ላይ እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። ይሄም ምን አይደለም ብለው መጽሐፍ ቅዱስ ነው። እግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። ዛሬ የሚያምኑትን ልጆቹ ያደርጋል፣ ያኔ ግን የማያምኑትን ደግሞ ይበቀላል። የሚያምኑት ያኔ በደመና ሲመጣ እነሱም ደግሞ ሊቀበሉት በደመና ይነጠቃሉ። የማያምኑት ግን በእሳት ነበልባል ይመጣባቸዋል። ዛሬ ምርጫ በጌታም የሆንን አኗኗራችንን ከዚህ አንጻር ማድረግ፣ ያልሆንን ደግሞ በዚህ የምህረት ዘመን ወደ ምህረቱ ጉያ መሸሸግ ያስፈልጋል ወገኖቼ። ቅድም ያልኩት ጥፋት ምን አይነት ጥፋት ነው? እዚሁ ላይ ሁለተኛ ተሰሎንቄ 1:9 እና 10 በዚያን ቀን ይላል፣ በመምጣቱ ቀን ማለት ነው፣ በቅዱሳኑ ሊከብር ምስክርነታችንም አምናችኋልና ጌታ ያድናል ብለን የመሰከርንላችሁን ማለት ነው። አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ፣ በሚያምኑት ዘንድ የሚመጣው ሊፈራ አይደለም፣ ሊርበተበቱ አይደለም፣ ሊገረም ነው የሚመጣው። ሃሌሉያ። ያኔ እንደዛ ሲመጣ ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ። ከጌታ ፊት ከፕሬዘንሱ ከመገኘቱ ርቀው በዘላለም ጥፋት ምን ይላሉ? ይቀጣሉ። ይሄ እውነት ነው። ለዚህ ነው ወንጌል መስበክ ያለብን፣ ቀልድ አይደለም። ለዚህ ነው ለወዳጆቻችን መንገር ያለብን፣ ቀልድ አይደለም። ሳያምኑ ቢሞቱ ይሄ ይጠብቃቸዋል። ሳያምኑ ጌታ ቢመጣ ይሄ ይጠብቃቸዋል። ያመንን ደግሞ ለዚህ ነው ወገባችን ማጥበቅ ያለብን። ተስፋ አለን። ጌታ ስሙ ይባረክ። የሚያስገርም ቀን አለ። በሚያምኑት ሊገረም ይመጣል፣ ሊደነቅ ይመጣል። በቤተ ክርስቲያን ውስጥ አመፀኞች ይኖሩ፣ ተው። ውሸታም ይኖራል፣ ተውት። ሌባ ይኖራል፣ ተውት። እናንተ ተስፋችሁን ተመልከቱ። ከዚህ ዘመን የሚቤዠን ጌታ ይመጣል። እንደገና ከእሱ ጋር አንድ እንሆናለን። ምን እናድርግ? የመጨረሻ መልእክት ይሄ ነው። ምን እናድርግ? ሁለተኛ ጴጥሮስ መልእክትን አነብና ሌላ ብዙ ክፍል አላነብላችሁም፣ እንጨርስና ወደ ጸሎት እንሄዳለን። ምን እናድርግ? ላመነውም
ምናልባት በጌታ ያልሆናችሁ ካላችሁ እድለኞች ናችሁ። ለእናንተም ምንድነው ማድረግ ያለብን? ሁለተኛ ጴጥሮስ ምዕራፍ 3 ሁሉም እኔ መጽሐፍ ቅዱስ ሳነብ ሁሉም ማንበብ ያምረኛል፣ በጣም ስለሚያጓጓ ማለት ነው። ቁጥር 8 እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን ማለት የሚቀልዱ ሰዎች አሉ። ድሮ ጀምሮ ይመጣል ተባለ እያሉ የሚቀልዱ አሉ እና እንደዛ እንደሚያፌዙት አይደል አትሁኑ ይላል። ለምን? እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን 1000 ዓመት፣ ሺህ ዓመት እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። የእግዚአብሔርን የዘመን አቆጣጠር አታውቁትም ማለቱ ነው። ስለዚህ ቁጥር 9 ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። የጌታ ቀን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል። ይህ ሁሉ የሰው ልጅ ከእግዚአብሔር በጠፋ ጊዜ የሰራው ነው። ከእግዚአብሔር በጠፋ ጊዜ ክብሬ ይሆናል፣ ጌጤ ይሆናል፣ ውበቴ ይሆናል፣ ትምክቴ ይሆናል፣ ይሸሽገኛል፣ ይሰውረኛል፣ ሀብቴን ይገልጣል ብሎ የሰራው ነው የምታዩት ሁሉ ማለት ነው። ግን በምድር የተደረገው ሁሉ ያኔ ይጠፋል። አያችሁ፣ የሰው ልጅ የእጁ ስራ ሁሉ ይጠፋል። አበቃ። ለዚሁ ነው እየተጋደልን ያለ ነው ወገኖች። በእርሷም ላይ የተደረገው ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ፣ እንዲያው መጠበቅ ብቻ አይደለም እየጓጓችሁ ና እያላችሁ ማለት ነው፣ እየጓጓችሁ እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። በሰላም በእርሱ እንድትገኙ ትጉ። ለምን? የሚመጣላቸው በእርሱ ለሚገኙት ነው፣ የሚመጣባቸው በእርሱ ለማይገኙት ነው። የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። ስለዚህ ማድረግ ያለብን የመጀመሪያው ንስሐ ነው። ጌታ የዘገየው ንስሐ እንድትገቡ ነው ይላል። ንስሐ ማለት ወደ እግዚአብሔር መመለስ ማለት ነው። እንደገና ከእግዚአብሔር ጋር ቃል ኪዳን ማድረግ፣ እንደገና መታጨት ለዛ ቀን ያስፈልጋል። ሁለተኛ የጌታን መምጣት ወይም መገለጥ አማኞች ከሆንን መጠባበቅ ማለትም በዛ መንፈስ መውጣትና መውረድ፣ በዛ መንፈስ መኖር። ጌታ ይመጣል፣ እንደገና ከሱ ጋር እንጋባለን ማለት በአንድ ቤት እንኖራለን። አሁን የመንፈሱን መያዣ ነው የሰጠን። ያኔ ግን ፍጹም ለዘላለም ከኛ ጋር ይኖራል። ስለዚህ የዚህ እምነት የሚስጥር ይሄ ነው። ዛሬ ያመንኩት ለዚህ ነው። ዛሬ የምከተለው ለዚህ ነው። ቤተ ክርስቲያን የምመጣው ለዚህ ነው። መጽሐፍ ቅዱስ ማጠናው ለዚህ ነው። ሆምሴል የምካፈለው ለዚህ ነው። ምጸልየው ለዚህ ነው። ቅድስናዬን የምጠብቀው ለዚህ ነው። ለምን? ታጭቻለሁ። ማጫ ደግሞ ሰጥቶኛል። ያ መንፈስ ቅዱስ ነው። አማኝ ከሆንኩ በዚህ ተስፋ፣ በዚህ መነጽር፣ በዚህ እይታ ላገለግልም ልኖርም ይጠብቃል ማለት ነው። እግዚአብሔርን በመምሰል መመላለስ፣ ይሄን ዛሬ በልቤ የሞላው ይሄ ነው። በመንፈሴ ያለው ይሄ ነው። ሁላችንም ተነስተን እንጸልያለን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት።
እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።